ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጫወታ አጫውተሽ አታውቂ እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ አርሰናል የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ የሆንሽ ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደለ ግባ ነው ታው ንዳው ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ዚስ ኢዝ አርሰናል አስገስ ያለቅስ ነበር ማየት ፈለከው እናት ወልዳለች ከዚህ በኋላ ኤቢሪቺ ኢዜ ምን አይነት ጎል ያስቆጠርከው እኔ ጎሉ ማድነቅ ነው መጀመሪያ እንፈልገው ጨዋታችን በጣም ጸዴ ነው ግን ለምንድነው በግድ አግቡ የምንለው በግድ አግቡ እኮ ነው አሁን እኮ እየገባብን ያለው እኮ ችለው አይደለም በግድ አግቡ ሁለቴ እኮ የማይረባ ሙከራ ሞክረው ነው ያገቡብን ዶሮ ሰታ እኔ ሲያስጠሉ ደም ምን አባፈልክ ምን ፈልክ ጎስ ይገረውናል ሶካ ብሩኬ ከቻልክ ተነገረው እየነገርኩ ነው አርሴ እየነገርኩ ነው እንዳቀልድ መድፈኞቹ የኖርዝ ለንደን ደርቢ ጨዋታን ከሜዳቸው ውጪ በቶተንሃም ሆትስፐር ስታዲየም ላይ በመግጠም 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የመጀመሪያው ዙር ጨዋታ ሃይላይት የተመለከትን ነው የሚመስለው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች የተሻለ ፐርፎርማንስ ነበራቸው፣ ውጤቱም ይገባቸዋል ማለት ይቻላል 100% ማለት ነው። በመጀመሪያው 32ኛው ደቂቃ ላይ እንግዲህ ኤብሪቼ ኢዜ ጎል አስቆጥሮ ለመድፈኞቹ አርሰናሎች ቀላይ ማድረግ ችሎ ነበረ። ከዛ በኋላም ቶተንሃም ስፖርቶች ወዲያው ነበር በአንድ ደቂቃ ልዩነት 34ኛው ደቂቃ ላይ በምባኒ አማካኝነት ጎል አስቆጥሮ 1-1 ማድረግ የቻሉት ማለት ነው ጨዋታውን። ነገር ግን ከዛ በኋላ መልሶ አርሰናሎች በማገገም 3 ጎሎችን አካታትለው ማስቆጠር ችሎ ነበረ። በነገራችን ላይ ኮሎሞዋን ያስቆጠረው ጎል ላይ ካልጠበቅነው ተጫዋች ከዴክላን ራይስ ስህተት የተገኘች ጎል ነበረች። ከዛ በኋላ ነው መልሰው አርሰናሎች ማገገም የቻሉት ማለት ነው። 47ኛው ደቂቃ ላይ ዮኬሬሽ ደገመ። በድጋሚ ኢዜ 61ኛው ደቂቃ ላይ እንዲሁም ደግሞ 94ኛው ደቂቃ ላይ መልሶ ዮኬሬሽ በማስቆጠር ኢዜም ዮኬሬሽም ሁለት ጎሎችን በማስቆጠር እንግዲህ ጨዋታውን 4-1 መርታት ችሏል ማለት ነው። በዚህም የፕሪሚየር ሊጉ መሪነታቸውን በ61 ነጥብ በማጠናከር ከማንቸስተር ሲቲ በ5 ነጥብ ከፍ ብለው መቀመጥ ችሏል ማለት ነው። ፈታኝ የነበረ ጨዋታ ይሆናል ተብሎ የተጠበቀ ጨዋታ ነበረ። ነገር ግን መድፈኞቹ አርሰናሎች በድንቅ ሁኔታ ነው ጨዋታውን መወጣት የቻሉት ማለት ይቻላል። ኢዜ ቶተንሃም ሆትስፐር ላይ እንዴት እንደሚቀነው እያስመለከተን ይገኛል። በሁለት ጨዋታዎች በሁለት የኖርዝ ለንደን ደርቢ ጨዋታዎች 5 ጎሎችን ማስቆጠር ችሏል። ዮኬሬሽም ጥሩ ፐርፎርማንስ ነበረ። ሁለት ቆንጆ ጎሎችን ማስቆጠር ችሎ ነበረ። ለማንኛውም ለአርሰናሎች መልካም የሚባል ውጤት ይመስለኛል። ቀሪ ጨዋታ ያለው ማንቸስተር ሲቲ ሊድስ ዩናይትድን ከሜዳ ውጪ የሚገጥም ይሆናል ማለት ነው። ማሸነፍ የሚችል ከሆነ መልሶ በሁለት የነጥብ ልዩነት ማጥበብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ቼላ ወንድም ቼላ ቀጣይ ሳምንት አለ። አንተ በዚህ ጋር አንተ ቢከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ለጋራ ደህንነት ነው እንኳን እንደ ቤተሰብ ነው ልግዛ በራሴ አቡዬ ደግሞ ለዚህ ነገር ተጠያቂ ነው። አቋም ነው ቶ በራሳችን ነው የምንበላው። አዝናለሁ ነው የሚያስብለው ከኪዮነ ቡድን ሁሉም ሰው እኮ እያለ ነበር እየነገሩኝ ነበር። እኔ ቶተንሃም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮኬሬሽ እንደዛ አይነት ስፔስ ከሰጣው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ
ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት። ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ። አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ። ማትረቢ ዶሮ ማትረቢ። ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4-1 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ። ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር። ይመቻችሁ ደግሞ ቡም ሸከላካ ላሲያይ ዛልማይቲ ማጅስቲ ራስታፋሪያን ዋግዋን ይላል ጀማው። ዋግዋን በአግባቡ ነው የሰጠናት። ያው በሁለት ራስታፋሪያኖች ማሸነፋችን ተከትሎ እንግዲህ ዛሬ ሙሉ ድባቡ የሚሆነው ራስታፋሪያን ነው። ይቀወጥለታል ነው የምልህ፣ ይቀወጥለታል ማለት ምን አይነት ድል የሚያስመዘገብ ነው። አሁን ምን እያሰብኩ መሰላችሁ ጀማው? ተመልከት እንግዲህ ይሄ መልክ አየዋ። አሁን ራስታ እንዴት ነው ይደረድለታል? ፀጉር በቃ ልደርደው ነው ማንዬ። እንዴ አስደመሙኝ እነዚህ ሁለት ተጫዋቾች። የሆነ በቃ የራስታፋሪያን መንፈስ ላይ ይኸውላችሁ በማረ ቆይ ቶተናም በግል ያደረሰበት ነገር አለ እንዴ? ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየሩ እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው። ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ። ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮ ስፐርስ በቃ ወርዷል ቲም። 4-1 ቅጥቅጥ ለቋጠሩ ራሱ አይመችም። በቃ ኤዜ እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ፣ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ ደገም ነው ይላል ኤዜ። ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም። እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ። የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ነው። ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት ነው። we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን። ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንም ነው ማቆመን። ማንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ገባሽ አይደለ? ግባ ነው ታው ጀማው እስከ ረፍት ጥሩ ይዘናል። እንቀጥላለን። ያው የስፐርስን ማሊያ ባንለብስም ዶሮዋለች። አብርሃም አፈወርቂም በማዕከላችን ይገኛሉ። ዋና ስትሪም እምቢ ብሏቸው ተናደዋል። ጋሼ እዛ ጋር እንዳለ ወያላ ነው ያለው። ወያሎች አሉ። ይመቻችሁ። ጠንከር 45 ደቂቃ አይከብደንም። የሆነ እኛ የማናውቀው ነገርም አለ። የሆነ እኛ የማናውቀው ሚስጥር አለ። እንዲህ ምንድነው ችግሩ? ይህ ልጅ ግን ከስፐርስ ጋር ያለው ችግር ምንድነው? የሆነ ያስቀየሙት ነገር አለ። እየተበቀላቸው ነው። ባለፈው ማለት ነው ሃትሪክ ሰራባቸው። ያውም ጎሎቹ እሳት የሆኑ የሚገራርሙ ጎሎች የሚያገባቸው። በአሁኑ ደግሞ 2 ጎል አገባባቸው። ሁለቱም እሳት የሆኑ ጎሎች ማለት ነው። በቃ ልጁ ስፐርስ ላይ ብቻ ነው ማግባት የሚመቸው እና እሳት የሆነ ጎል ነው የሚያገባባቸው። ኤዜ ትችላለህ፣ አድንቀናል ማለት ነው። ለማንኛውም አርሰናል አሸንፏል ስፐርስም ማለት ነው። በ5 ነጥብ መምራቱን ቀጥሏል። ፋላዎቹ ሌሊቱን እንግዲህ እያለቀሱ ማደራቸው ነው። ኤኒዌይስ የቻማችሁ እኔ አሸንፍ ያለሁ ይብላኝ ለሌላው ለቋጣሪ
ኮንግራ ጀማው ይሄ ነው ትልቅ ክለብ መለኪያው የትልቅ ክለብ መለኪያው ይሄ ነው ጀማው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀማው ወደፊት በ5 ነጥብ አርገነዋል በ5 ነጥብ ዮኪሪ የሚገርም አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲታሽነፈ ነጥብ ጣለ እኛ የሚመለከተን ጉዳይ የለም ወደፊት ነው ጀማው እኮ ነው ትልቁ ክለብ ነው አርሰናል ጀማው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተለሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀማው የሚገርም ድል ኮንግራ መገረፍም ልክ አለው ማለት ነው መገረፍም ማለት ነው ግርፊያም ልክ አለው በመድኃኒዓለም ተጸዳዱብኝ ከመጀመሩ ነው ደርቢ ሆነ አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም ኤዚ ተሽከረከርክብኝ ትችላለህ ኤዚ ትችላለህ መቤቴን ትችላለህ ኤዚ ተሽከረከርብኝ ተጸዳዱብኝ አርሰናል አሸንፏል ግባና አውጣው ኤዜ ምን ብያችሁ ነበረ ይኸውላችሁ ካቆመበት ይቀጥላል ካቆመበት ቀጠለ ማን ሁለት ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር ማን ይሄ ሰውዬ በጣም ነው የሚችለው ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር ማን ምን አይነት ሰው ነው እንዴ ምንድነው የተፈጠረው ዛሬ ማለት ነው ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት ይኸውላችሁ አንድ ስህተት አገኙ ራይስ የተሳሳቱን ኳስ እሱን አገቡ ሌላ በፍጹም አልተጫወቱም ከኛ ጋር ምንም አልተጫወቱም በጣም ነው መንበልጣቸው ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይኸውላችሁ ሚሳኤል አለ ጎል ይተኩሰዋል በቃ ይተኩሰዋል ሰው ያፈነዳል ያመት ሰው ይገላል እረፍ እንዴ ምን አይነት ጫት እዚህ ሜዳ ላይ ባይተዊ ማለት ነው አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከሁለት ባዶ ሁለታቸው ወጥቷል እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው ማን ከዚህ በኋላ ማንንም ሰው ማይታ አንፈልግም ዶሮ ይበላል ዋው አርሰናል ይሄ ነው የዋንጫ ቡድን ይሄ ነው የዋንጫ ተፋላሚ አርሰናል ቶተናምን ዱቄት አደረገው 4-1 ሲጀመር ለንደን ደርቢ የሚባል ነገር የለም ቶተናምን ሁሌ ባገኘው ቁጥር ይቀጠቅጠዋል አረ በስማም ሲጀመር ጨዋታው የነበረው ማለት ነው ኢዜ ቨርሰስ ስፐር ነበር እጅግ በጣም የሚያስገርሙ ይሄ ተጫዋች ባለፉት 2 ጨዋታ ማለት ነው ቶተናም ላይ ብቻውን 5 ጎል አስቆጥሯል 5 ጎል ዛሬም ጎሎቹ እጅግ በጣም የሚያምሩ ጎሎች ነበር እንግዲህ ያስቆጥረው ማለት ነው ዋው ኢዜ አረ ጆክሬሽ 2 ጎል አስቆጠረ እጅግ በጣም የሚያማምሩ ጎሎች ነው እንግዲህ ዛሬ ያስቆጥረው በተለይ የመጀመሪያው ራሱ ነፃ የሆነ ኳስ ነበር እጅግ በጣም የሚያምር ጎል ያስቆጥረው አራተኛውንም እንግዲህ ያስቆጥረው እሱ ነበር አረ ጆክሬሽ እየተመለሰ ነው እየመጣ ነው 2 ጎል ዛሬ ይመቸው ከምሬ ነው ብላችሁ ባይዜ አርሰናል የሚገርም ጨዋታ ነበር ያደረገው እንዲህ ቶተናሞች አሪፍ እንቅስቃሴ አድርገዋል ማለት ይቻላል ፈርስት ሃፍ ሰከንድ ሃፍ ላይ ግን እጅግ በጣም ተበልጠው ነበር ግን ካለሞኒ ያስቆጠረውን ጎል የመጀመሪያውን አለማድነቅ አይቻልም ዋው እጅግ በጣም የሚያምር ጎል ነበር ሁለተኛው ግን
ፋውል ተሰርቶበታል በሚል ነው እንግዲህ ማጋሌሽ ላይ የተሻረው ኳሱ። ያን ያህል ንክኪ ትንሽ አጠራጣሪ ነበር። አሳማኝ ነው አሳማኝ አይደለም የሚለው እናንተ እሱ እንዴት ተመለከታችሁት ማለት ነው። ለማንኛውም ግን አርሰናል ዱቄት ነው ያደረገው። በቃ ቶተናምን አላስተረፈውም። ለንደን እኔ እንጃ ደርቢ የሚባል ነገር አለ እንዴ? አረ በስመ አብ ሁሉንም ያናዳቸዋል። ሲጀምር ይሄ ክለብማ ቶተናም የተባለ ክለብ ሞቶ ማይተኛው ለሲቲ እንጂ ለአርሰናል አይደለም። ለማንኛውም አርሴ ፋሚሊ ይመቻችሁ። ኮንግራ የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል ያላቻ ጋብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው አሁን ዛሬ እንደገባው አይደል? ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግ ከኳስ ጋር የሆነ በቃ ዛሬም እንኳን አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያ ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጥሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስህተት ሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑን አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላው ቡድን አይደለም። አሁን በርግጥ ሌላ ተስፋ ነው አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ። ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዚሁ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል። መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳው አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል። ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው የክሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን በ5 ነው ጋፑ። ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ኤቢሪቺ ኢዜ ምን አይነት ጎል ያስቆጠርከው? እኔ ጎሉ ማድነቅ ነው መጀመሪያ እንፈልገው። ጨዋታችን በጣም ጸዴ ነው። ግን ለምንድነው በግድ አግቡ የምንለው? በግድ አግቡ እኮ ነው አሁን እኮ እየገባብን ያለው እኮ ችለው አይደለም። በግድ አግቡ። ሁለቴ እኮ የማይረባ ሙከራ ሞክረው ነው ያገቡብን። ዶሮ ሰታ እኔ ሲያስጠሉ ደግሞ ምን አባፈልግ ምን ፈልግ ጎሲ ነገረው ሶካ ብሩኬ ከቻልክ ተነገረው እየነገርኩ ነው። አርሴ እየነገርኩ ነው። እንዳቀልድ